ዳትስ ማይ ጁስ እያልኳት ቴንክ ዩ ዳዲ ትላለች። ለምን እንዴ ለምን ዌልካም ማይ ላቭ እንዴ ለምን በእኔ ጁስ አንተ ትመሰገናለህ? ጁሱ የኔ ነው። ስለዚህ ምን ማመስገን ያለባት? ኑኑ ዳትስ ማይ ጁስ ኦኬ ማይ ላቭ አይ ጊቭ ኢት ቱ ዩ ዌልካም። በጣም አቆራረጡን ንገሪኝ። ፒን ያደረኩት ቪዲዮ ላይ ውዶቼ ፋይን ነው፣ ደህና ነኝ። አሁን እየዳንኩ ነው። አይንሽ አውጧል ሀቡ። ማታ ሳለቅስ ነበር። ለዛ ነው ያበጠው። አልቅሽ እንቅልፍ እስኪወስደኝ ያለቀስኩ ነበር። ዜድን ሳቧት ፕሊዝ። እንድቁ የጻፈች ለምን ፊልሙ ላይ መዲናቱል በኢዳ የሚል ፊልም አያለው በሳምንት ሐሙስ እና ፊልሙ ላይ በጣም የምወደው ካራክተር ራሱን አጠፋ እና ለዛ ነው። ግን አልሞተም። አሁን በቀይ ጉባ ነው ያለው። ምንድን ነው የምትስቁት? ሰላም ነው አቡ፣ እንዴት ነሽ? ዜድ እንዴት ነሽ? አሎ። እኔ አሁን ስሙ ምናምን በውስጥ እነግርሻለሁ። እኔ እዚህ የሰው ብር እየታነኩ ነኝ። እቃ ምናምን ተልኮልኝ፣ እቃው የተበላሸ እቃ ነው። ገባሽ? የማይረባ እቃ። እሺ። እና እዚህ እኔ ልከፍልል አይደለም፣ ወደ 70,000 ምናምን እኔ ልከፍል አይደለም እዚህ። ገባሽ? 70,000 ምን የኢትዮጵያ ብር 70,000። ለምን እኔ ምን በወጣኝ ብዬ እከፍላለሁ? ማን ነው? ለምንድን ነው እቃ? አንቺ ዋስ ሆነሽ ነው ለዛ ሰው የተላከው? አዎ እኔ ዋስ ሆኜ ወደዚህ መጣ እቃው። ገባሽ? እቃው ሲመጣ የተበላሸ እቃ ነው። እንዴ አንቺ ምን የተበላሸ እቃ ነው? ይበልስ እንጂ ያይላከው ሰው። አዎ ስነግረው ነገ ዛሬ እኔ ስሙ አሁን ነግርሻለሁ። ገባሽ? እኔ ከሌ ብዬ ምናምን እኔ ይኸውልሽ ቢዝነስ ሰው ከሆነ ሰውየው ቢዝነሱ እንዳይበላሽባት ወይም ቢዝነሱ እንዳይበላሽበት ወንዲውን ሴት አላውቅም። የቢዝነስ ሰው ነው። ስለዚህ እዚህ ጋር ወጣ ማለት ስሙ ከዚህ በኋላ ማንም ሰው ከሱ አምኖ አይገዛም ማለት ነው። ቢዝነሱ ወይም ቢዝነሱ እንዳይበላሽበት በውስጥ ነገር አንዴ ዋትስአፕ ስሚው። አንዴ ሚት አድርጊና አንቺም ዋትስአፕ ስሚው። ድምፅ አይሰማም ሚት አድርጊ አንዴ አንቺም። እሺ ምን አድርጌ ነው የምሰማው? ጨረሽ? የኔ እዚህ ድምፅ እንዳይገባ ሚውት አድርጌልሽ ነበር። ልኬልሻለሁ። እሺ ምን ሆነሽ ነው? ማታ ሳለቅስ ስላደርኩ ነው አይኔ ያበጠው። ያለቀስኩበት ምክንያት ደግሞ መጀመሪያ ፊልሙን ከመጀመሪያ በፊት ቲክቶክ ላይ የሆነ ቪዲዮ አየው። አንዲት ፍልስጤኒ ሴት ልጅ አባቷ ተመቶ ወድቆ አቦያ እያለች ወደ አባቷ ስትሮጥ እና አይቼ በጣም ልቤ ተነካ። ገና በዚህ እድሜዋ ከኑኑዬ ላይ ትንሽ ነው የምትበልጠው። ገና በዚህ እድሜዋ አባቷ ተመቶ በጥይት ተመቶ በጦርነት አባቷ ወድቆ አይታ እያለቀሰች በጣም ብዙ ቪው አለው ቪዲዮን ካያችሁት። ከዛ ለሌላ ለኩያዋ ደግሞ እናቴን አይተሻል ትላታለች። እኛም እኛው ቆይሽ አይቻታለሁ እያለች ይኸው ኤደን ተዋህዶ የምትባለች አይቻታለሁ እያለች ነው። ቪዲዮን አይታችሁት ሆነ እና
ለኩያዋ ምን ትላለች? እናቴን አይተሻል? ስለ እናትሽን አላየሁም አባትሽን አማትላለች። ከዛ ወንድሜ ትንሽ ነው እኮ ወንድሜ ትንሽ ነው ስትል ዞር ስትል ወንድሟ አልጋ ላይ እንደዚህ ትንሽ ልጅ ነው ወንድሟ እንደዚህ ተሰንቆ አልኮል እያሉለት ደሙን እሱ ደግሞ እያቃጠለው እያለ ከዛ በቃ አሳዘነችኝ። ገና በዚህ እድሜዋ የሁሉ ነገር ማሳለፏ እና እሷ በህይወት ተርፋ ብትኖርና ብታድግ ራሱ ጤነኛ ሰው አትሆንም አይምሯ እና በዛ ልቅሽ ቪዲዮ በጣም ልቤ ነቶት ያ ነው። ሀቡ አሁን ተመልሼ ስመጣ አስገብኝ። እሺ አንዴ ስሚማ እዩ ማሪ ተመልሼ እመጣለሁ። እሺ ፊልም ነው ሀቡ አይደለም፣ እንትን ነው ፍልስጤን ጦርነት ነው። ፊልም አይደለም፣ ሪያሊቲ ነው። ፊልም ነው፣ ከፊልም ላይ ተቆርጦ ነው። አረ ፊልም አይደለም ጦርነት ነው። ተው። እንደውም ኮመንቶቹን ሳነብ ሰዎቹ ምን ይላሉ? አረብኛ ነብ የለ ለምን እንደዚህ አይነት ነገር ትቀርጻላችሁ? እቺን ህፃን ልጅ እንደዚህ እየተሰቃየች ለምን ትቀርጻላችሁ ሲሉ ዓለም እንዲያቅ ነው፣ ፍልስጤን ያለችበትን ሁኔታ ዓለም እንዲያቅ ነው። እና በጣም አዘንኩ። በቃ እውነት ለምንድን ነው የምጠለው? ለመሬት መሬት ቢቀርስ ለዚህ እንትን እንደዚህ የህፃናት ነፍስ ከሚረግፍ መሬት ቢቀርስ መሬቱ በማን ስም ሆነ? ማን ኖረበት? ከህፃናት ህይወት ይበልጣል። ለዚች አጭር ህይወት መስዋዕት የሚሆኑት ጦርነቱን የሚያዙት 5 ስታር ሆቴል ተቀምጠው ውድ ምግብ እየበሉ ህፃናቶቹ ነው የሚያልቁት። አይቼው አለቀስኩ። በጣም ብታይ በጣም ልብ ይነካል። ሁሌ ግን ካያችሁ ጦርነት ላይ የሚሞተው ድሃ ነው። ሀብታም ወደ ተሻለ ሀገር ሄዶ ይኖራል፣ ነፍሱን ያተርፋል። ሀብታሞቹ የትም ሀገር ሶሪያም ካያችሁ ፍልስጤንም ኢትዮጵያን ብታዩ የትም ሀገር ጦርነት ሲኖር ሀብታም ቤተሰቡን ይዞ ወደ ተሻለ ሀገር ሄዶ ጥሩ ህይወት ይኖራል። ሀብታም ነው አለው። ድሃ ግን የታባቱ ይሄዳል፣ እዛው ባለበት ይሞታል። ሁልጊዜም በጦርነት ተጎጂ ድሃ ነው። ሀብታም ልክ ኮሽታ ሲሰማ ብርር ብሎ ወደ አሜሪካ ከፈለገ ወደ እንግሊዝ አማርጦ የፈለገበት ሀገር ሄዶ ከነ ልጆቹ ቤተሰቡን ይዞ ፍልስስ ብሎ ይኖራል። ጦርነት ሲያልቅ ሰላም ሲሆን በፈለገ ሰዓት ይመለሳል። እሺ እሷ ሚላትን ማናት? ማን ያስገባሽ ማሬ? ምንድን ነው ጉዳዩ? በጣም ይቅርታ ሚላት ባለሱቋ ነሽ? ልብስ መሸጡ ነሽ? ቪዲዮ ማብራት አለብሽ። ውድ ደህና ነኝ። ደህና ነሽ? አዎ ይታያል። ፍሊተር አላረግሽም አውቀሽ ነው? አይ ማትፈልጊ ከሆነ ችግር የለውም። ግን ረስተሽ እንዳይሆን ብዬ ላስታውስሽ። እሺ
ራስሽን አስተዋውቂ። እኔ እከሌ እባላለሁ፣ የምኖረው እንደዚህ ሀገር ነው፣ የሚይዘው ደግሞ ይሄን ነው። አትፈሪ። ወይ እኔ ስሜ ማርያም ውስጥ ነው። አመሰራ ደግሞ ሺቲዎች የተለያዩ አልባሳቶች በመሰራው የምትፈልጉ የትም ቦታ እናደርሳለን። በኤቲኤች ድራይቨሪ ነው ማዘዝ የምትችሉ ማለት ነው። አሁን ነው ታምራለች። በጣም ቆንጅዬ ነሽ ማሻአላ። አሁን ነው አዲስ ጀማሪ ነሽ? መቼ ነው ጀመርሽው? 2 ሳምንት አልፎኛል። ኦኬ። ከዛ በፊት ምን ነበር የምትሰሪው? ከዛ በፊት ኬማ ነበር የምሰራው ባዛር ላይ። እንደዚህ ባረጃን ሼክ ዛይድ እንደዚህ ፌስቲቫል ላይ ሄጄ ነው የምሰራው። ኦኬ። በኮንትራት መተሽ ሰዎቹ አምታውሽ ነው? ነው እኔ ከመጣሁ ወደ 9 ዓመቴ ነው። ግን የምሰራው የራሴን ስራ ነበረኝ። ከዛ ከስለከሰልኩ የሰው ቻይኖች ጋር ነው የምሰራው ሂጄ። ልጅ አለሽ? አዎ አንድ ልጅ አለኝ። ድጋሜ ደግሞ ሁለተኛ አርጉዝ ነሽ? ፈጣሪ በሰላም እያላግልሽ ነው። እሺ ጋይስ፣ እህታችን ሜላት የምትኖረው አቡዳቢ ነው። የልጅ እናት ናት። ቤት ውስጥ ነው ይሄንን የምትሰራው እና እባካችሁ አበረታቷት። ፎሎ አድርጓትና ትገዟታላችሁ። ምንድን ነው የምትሸጨው? የምትሸጠው ሺቲዎቹ ታውቃሉ። የብርድ ልብስ፣ ሻወር ቅባቶች ቤት ውስጥ ሌላ ሰው የለሽም? ራስሽ ነሽ ልጅሽንም የምትይዥው? አዎ ራሴ ነኝ። እና የምሰራው እንደዚህ ናቸው። ቱታዎች አሉ፣ ሻርብ አለኝ ለእናቶች የሚሆን እሺት ያለኝ እንደዚህ አይነት ሆኖ ማለት ነው። እንደለበስኩ አይነት ማለት ነው። እና ቱታዎች፣ ሻወር ቦርሳ። ካሜራውን አዙረሽ ማሳየት ትችያለሽ? ጠጋ አድርገሽ ካሜራውን አዙረሽ ትችያለሽ? ማቺ ኮን መንቀል ምናምን ስትኩ የሚከብድሽ ከሆነ ችግር የለም። ብቻ ግን ቀረብ አድርገሽ ካሜራውን ታሳይ። እንደዚህ ላሽከርክረው። ኦኬ። ቱታዎቹ ማለት ብቻ አሻንጉሊቷ የለበሰችው አይነቶች ናቸው። ቱታዎቹ 3 አይነት ነው። ለምሳሌ አለ እንደዚህ ደግሞ ኮት ምን ነበር ኪስ አለው? ባለ ኪስ ቱታ እና ኪስ የሌለው ቱታ ግሪን ነገር እንደዚህ ማለት ነው። ይሄ ኮመንት የሚደጋግሙትን ሚውት አድርጓቸው ፕሊስ ሞዴሬተሮች። ይስልችት ይላል ኮመንት ሲደጋገም ይሰልቻል። አቡ ፓፒ ቪዲዮን ሲያይ ምንም አላለም። በቃ ምንም አላለም። አንቺን የሚያስደስትሽ ከሆነም እንደውም ሁሌ አብረን እንሰራለን አታስቢ ሚስት ያለኝ። እንሶ ከሻውደሽኛል ስልክ ላይ የሚቀመጥ ነው ብለሽ ሳላስበው እኔ አንቺን ለማሳቅ ያደረኩትን ነገር ወጥተሽ ሚዲያ ላይ ፖስትሽብኝ። ግን ኢትስ ኦኬ አንቺ ምን የሚያስደስትሽ ከሆነ ኢትስ ኦኬ አይደል? እሺ ጂንሶችም አሉሽ? የሴት ልብሶች ብቻ ነው የምትይዥው? የሴት ብቻ ነው። አዎ እና ለእናቶች የሚሆኑ ሹራቦች ናቸው። ፍቅሬ አብዛኞቹ ባይዘው ፓፒ አይደለም ይሄ ኤአይ ነው እያሉ ነው። በኤአይ ታሪካለ ቪዲዮ አብረን አንሰራም ስትል ምንም ስላላወራ ፓፒ አይደለም ይሄ ኤአይ ነው አሉ። አናምንም አሉ። አንተ ነህ አይደለም? ይሄን ብቻ እውነታውን ሀቅ ይናውጣልኝ ፓፒ። አንተ ነህ ኤአይ ነው? ሰማችሁ? ፍቅሬ አንድ ጆክ ብለህ ካልሰሙ እኔ ነኝ ኤአይ አይደለም። ይሄው ያውቃል እሱ ነው ኤአይ ነው ብለዋል። ምን ብለው ነበር? ቴንኪው ስላመናችሁ። እሺ ጅንሶች አሏት። ቅባቶች ነው እዛ ጋር የሚታዩኝ ሜላትዬ። አዎ ቅባት አለኝ፣ ፓኮ በተር አለኝ፣ ሽሮ አለኝ፣ በርበሬ አለኝ። ቆሎ ጨርሻለሁ፣ ግን ቆሎም ነበር። ቀሲል አለ፣ ሂና አለ፣ ሻምቦ አለ፣ ታይቶች አሉ። ኦኬ ይኸውልሽ፣ ሌላ የባልትና ውጤቶችስ ለምን አታመጪም? ገና አዲስ ችግር የለም እናበረታታሻለን። ማለት
የሁላችሁ ጋይስ በእናታችሁ እርጉዝ ናት፣ የአንድ ልጅ እናት ናት። ቤት ውስጥ ብቻዋን ልጇንም እርግዝናዋንም እንደገና እንደዚህ ቤቷ ውስጥ እየሰጠች የምትሰራ እናት ናት። እና ፕሊዝ እናበረታታት። ሁላችሁም ፎሎ አድርጓት። የምትገዙም ማትገዙም ፎሎ አድርጓትና ፎሎዋ ሲጨምር ላይቫን ከፍታ ስትሸጥ ቪው ይጨምርላታል። እሺ እና ሁላችሁም ፕሊዝ ፎሎ አድርጓት። ቪዲዮቿን እየገባችሁ ላይክ አድርጉላት፣ ሼር አድርጉላት፣ አበረታቷት። እንደዚህ ስደት ላይ ሴት ልጅ እያሳደገች ቤት ውስጥ ከጎን ስትሰራ ህይወቷን ለመምራት መደገፍ አለብን። ፕሊዝ ፎሎ አድርጓት ሁላችሁ እና የምትፈልጉ ብዙ አያስፈልጋችሁ ራሱ ፎሎ አድርጓት። አንድ ቀን ያስፈልጋችኋል። ለሚያስፈልገው ሰው ሼር ታደርጉላታላችሁ። ለሚያስፈልገው ሰው እንዲገዛሽ ሰጀስት ታደርጉላታላችሁ። እና እየጠነከርሽ ስትመጪ አሁን ገና 15 ቀን ስለሆነ ነው ከጀመርሽ፣ እየጠነከርሽ ስትመጪ የባልትና ውጤቶችንም ጀምሪ። የተለያየ ነገር ያልሽ ጀምሬ ነበረ ሀቡ ቢያንስ 4 ወር ምናምን ሰርቼ ሁሉም የቴች ድራይቨር ምናምን ስሉ አቆምኩት። ኦኬ ከነሱ ወረቀቱን ሲሰጡ የሆነ አለ ፔፐር የምትፈርሚው ነው የምትጽፍባቸው ኦርደር እሱን ሲሰጡ ኮንትራክት ማለት ነው። እነሱ ሰጡ። አሁን ይሄ 2 ሳምንት ምናምን ሆነ። በማል ደግሞ እቃም ስላለገብኝ ትናንትና አሁን ያመጣሁት ማለት ነው። አሁን ግን ይኸውልሽ መውለጃሽ እስከሚደርስ እንዳታቆሚ፣ በደንብ ስሪ። አላቆም ምን አለ ማለት ስታቆሚ ከስተመር ይቀዘቅዛል። እሷ የለችም ብሎ ከደንበኞች ወደ ሌላ ይሄዱብሻል። እሺ አንዷ ኮመንት ላይ ምን አለችኝ? እንትን እያለችሽ እኮ ነው አለኝ እያለችሽ እኮ ነው ሽሮና በርበሬ ባልትና ውጤት እኮ ሽሮና በርበሬ አለኝ አለች እያለችኝ ነው። አልሰማሁም ብለሻል? ሽሮና በርበሬ አለች አለኝ። ሽሮና በርበሬ አላት። ሌላም ነገሮች እንትን በይ አምጪ። አሁን ይሄ ሲሸጥ ከስር ደግሞ አምጪ። በርቺ ጎብዝሽ። ስንተኛ ወርሽ ላይ ነሽ አሁን? አላ እያገባደድሽ ነው። ምንድን ነው ታድለሽ። ደስ ይላል በጣም ሴት በጣም ደስ ይላል። ፈጣሪ በሰላም ይገላግልሽ። ኦልሬዲ ወንዳለሽ። አሁን ሴት ሲኖርሽ በቃ ወንድና ሴት በጣም የመጀመሪያ ልጅ ወንድ ልጅ ደግሞ ደስ ይላል። መጀመሪያ ወንድ ልጅ ሁለተኛም ሴት እንደተመኘው አየሽ ፈጣሪ እንዴት ደግ እንደሆነ። እንዲህ ነው በጣም ደስ ይላል። እንኳን አረገልሽ ደስ ይላል። ከልጅ በላይ እዚህ ምድር ላይ የሚያስደስት ምንም ነገር የለም። እርጉዝ ፊት እየበላሽ እንዳያምራት ነው እንግዲህ ከአምስት ወር በኋላ አምሮት ያልፋል እኮ አይደል? ለካ መጀመሪያ ወንዶች ማለት አብረኝ ባላላት ወይ ታዲያ ባል ሳይኖራት እንዴት ከነፋስ ታረጋለች? እኩርስ ባላላት እንዴ ከምን ሆነ ይተሻል ባላላት እና ከምን ታረግዛለች? ባል ከሌላት ዝግብልሽ እንግዲህ ያረጋግጥ ምን አገላታለሁ ባላላት ያለ ባል ይረገዛል እንዴ? ማለት ነው ይረገዝም እኮ ያለ ባል ይረገዛል። ቆየ ባላለኝ በጣም የሚያምሩ ቢሆን ባላለኝ እንደዚህ ሆና ተቆጣጠራት በሰላም ሀገር እንዴት ነይ ደቡ ሰረፍ ፓፒ በማይሞት እንዴ ልጅ ናት ስትሯሯጥ ትከሳለች። ምንድነው የምትበይው? ቅድም ታስባይ ይችላል ደቡ ለምን ትበይልሽ? ለታኑ ወለደስ ምግባቸው እዚህ ቤት ወዳቸው እየተቆጠረ ነው። ፍቅሬ እንደው በፈጣሪ ተው ሰው ይታዘባል። ኑ it's okay to eat. Come take bread. It's okay. Daddy was joking with you. Okay, you can eat anytime you feel hungry. You can eat. Okay, take one. ፍቅሬ በማየሞት በአይነት እየተቆጣ ነው። ተው አትብላ። take it to your room and eat. የወፍሩ ልጆች ናቸው። ሲያድጉ ይከሳሉ። አለቀ። ፎሎ አድርጓት ውዶቼ። እንትን ነው ለማረቃችሁ ማለት እንተነክሩኝ እጅን ታጥበኝ አውሪያቸው። አትፈሪሽማ። ፎሎ አድርጉኝ፣ አበረታቱኝ። ጀማሪ ነኝ፣ እናት ነኝ። ልጆቼን ቤት ውስጥ እያሳደግኩ ነው የምሰራው። ማደግ መለወጥ እፈልጋለሁ። ወይ አትፈሪ። ነጋዴ ማፈር የለብኩም ማለት